እንግዲህ ዓለምን ጉድ ያስባለና ቅመሞችን ጉድ ያስባለ ማለት ነው። ቪዲዮ አይተናል ማለት ነው። እሱም እንግዲህ ሸቃሊትና ባባ የሆነ ተዛዝለው ተቃቅፈው ተጋቡ ነው እንጂ የተባለ ነው አይደል? ተጋቡ ወይ ጉድ እኛም እናግባ እንዴ? ካልሆነ እነ ባባን እናግባ ወይ የመዳም ልጆችን እናግባ። ካልሆነ እንግዲህ ኢትዮጵያም ያው እንደምታዩት ሂደን እንዳናገባ ጦርነት ነው። ማግባት አልቻልንም ቤታችን እየፈረሰ የተለያየ ምክንያት እያበዙ ሀገራችን መኖር አልቻልንም። ስለዚህ እኛም እንግዲህ እንደ ሸቃሊት እንደዚህ እንሆን እንዴ? በማርያም እናንተ እኔ የምለው ግን ማለት ነው ምንም መግባት ሊገባኝ አልቻለም። ይሄ ነገር እየደጋገሙት ነው ቅመሞች ማለት ነው። እነ ባባን ማግባት ምነው እነ ባባ መዳምን አንፈልግም አሉ እንዴ? ከሸቃላ ጋር መጋባት ጀምረዋል። በሰላም ነው ከአሁን በፊትም አሁን እንግዲህ ወር ምናምን ቢሆናት እንግዲህ ድል ባለ ሰርግ እንግዲህ ተጋብተዋል ማለት ነው። አሁን ደግሞ ይቺ ደግሞ እንግዲህ ተጋብተዋል እየተባለ እንግዲህ በቃ ቲክቶኩ እንዳለ እያናወጣችሁት ነው። ስለዚህ እኔም ልሄድበት ብዬ መጣሁላችሁ። ሰላም ውድና የተከበራችሁ የቻናላችን ቤተሰቦች እንዴት ናችሁ? ሰላማችሁ ብዝት ይበልልኝ። ወይኔ በስመአብ ወወልድ ወመንፈስ ቅዱስ እናንተ ይሄ ቪዲዮ ማለት ነው በጣም በተለያየ ሶሻል ሚዲያ እየተሻሻለ ስላየሁት ማለት ትክክለኛ መረጃ ነው ወይስ ለቲክቶክ ነው ወይስ ለዩቲዩብ ነው ያልገባኝም። አንድ ነገር መላበሉን እኛንም ኃጢአት እያስገባችሁን ነው። በማናውቀው ነገር ጥልቅ እያለን እየገባን ዝም ብለን ማለት ነው። አንድ ነገር ሰው ከፖስተው በቃ ይሄ ነገር እውነት ነው ምናምን ብለን እኛም ኃጢአት ውስጥ እየገባን ስለሆነ ስለዚህ ሸቃሊት ምንድነው በዚህ ልክ ማለት ነው። እንደው ግርም ብሎኝ እኔ ልሞት ማለት ነው። ጉድ እኮ ነው። እንደው ምነው እነ ባባ ምነው መዳም ምን አደረገቻችሁ? መዳምን እንትን አትሉም እንዴ? አታገቡም ግን ምን አስባችሁ ነው? ከሸቃሊት ጋር ግን የት ሀገር ዜጋ ነች? ኢትዮጵያዊ ናት ወይስ የሌላ ሀገር ዜጋ ናት? እኔ በነገራችን ላይ ብዙ መልኳ ያው እንደኛ እንደ ኢትዮጵያውያን ጠይም ነች። ሆኖም ሳለ ግን እኔ ወደ እውነቱ ልሄድና ግን ይሄን ነገር እናንተ ትክክል ነው ብላችሁ ታምናላችሁ? እኔ ግን ይቅርታ አድርጉልኝና እንደዚህ አይነት ነገር መቼም አልመኝም። ከአሁን በፊት የተንቢ ያቀረበቻትን ልጅ አይታችኋታል አይደል? ሃያ ምናምን አመት ሳውዲ ተቀምጣ እና አረቡን አግብታ ምናምን 2 ልጅ ወልዳ ልጆቿን ራሱ እኮ ቀምቷታል። በጣም የምታሳዝን ልጅ ነበር። እንግዲህ አንዱ ለቀን ለምለም ሸቃቀላችባት አሁን የለችም። የት እንደደረሰ የምናውቀው ጉዳይ የለም። በቃ የኛ ሰው የሆነ ሰው ችግር ሲያጋጥመው አንዱ ለቀን ቪዲዮ ይሰራል። ከዛም በኋላ ወፍ የለም እውነት ለመናገር ማለት ነው። ስለዚህ የት እንደደረሰ አላውቅም። እና እሷ ልጅ በጣም ነበር የምታሳዝን ልጆቿን ጥላ ምናምን ነው እንግዲህ ሳታውቅ ያሳፈራት ወደ ኢትዮጵያ ራሱ ማለት ነው። እና እኔ ብዙን ጊዜ የሰው ሀገር ዜጋ ማግባትም ሆነ ምንም አልመኝም። ይቅርታ አድርጉልኝና እንኳን የሰው ሀገር ዜጋ ይሁንና አሁን ሀገራችን ባለችበት ሁኔታ እንደው አሁን ከሌላ ዜጋ ራሱ አግቢ ቢባል እኔ አላገባም። ከሌላ ማለት ነው ከእኔ ከራሴ ዜጋ ውጭ እና በጣም ከባድ ነው እውነት ለመናገር ያለው ነገር ማለት ነው። ከምር እና እንግዲህ ይቺ ልጅ እንግዲህ በጣም ብዙዎች ቲክቶክ ላይ እየቆራረጡ ለቀዋታል ማለት ነው። ደግሞ እኮ እኔ ያሳቀኝ አረካታቸው ምናምን አስባችሁታል? ወይኔ በላቸው። አሁን ይሄንን የኔ መዳም ብታይ ፎቅ ላይ አትወረውረኝም? ጎበዝ እንደው ኧረ ተው ግን ተው እንስራበት እኛ ምስኪኖች ነን። ሰርተን ወደ ኢትዮጵያ መሄድ ነው የምንፈልገው እንጂ እዚህ የሰው ነው ምንም ቢሆን ማርያም ምንም ቢሆን ሀገር ነው። በሀገር ይሻላል እንጂ ሰው አይደለም። የሰው ሀገር ዜጋ አግብቼ ራሴ ዜጋም አልሆነኝም በእውነቱ ከሆነና ያው ለማንኛውም እንግዲህ እኛ ከቆየን እኮ ብዙ ነገር ነው የምናየው የምንሰማው። ሸቃሊት እኮ በቃ የሸቃሊት ነገር እንደው አጃይብ ነው። ብቻ ለማንኛውም ጉድ ነው። እኛ መስኪኖች አለን ከመዳም ኩሽና እንወጣ ሁሌ ኩሽና ነው። ይሄው ቪዲዮ እንኳን የምንሰራበት ቦታ ሁል ጊዜ በአውዲዮ ነው የምንሰራው ታውቃላችሁ አይደለ? ይሄ ሁሉ ምንድነው ስላልተመቻቸልን ነው እንጂ ቢመቻችልን ኖሮ እንደዚህ አንሆንም ነበር። ብቻ በጣም ከባድ ነው ያለው ነገር። ዩቲዩበር ሆነን ይሄው ቪዲዮ በአውዲዮ ነው የምንሰራ። ዩቲዩብ የምፈልገው ቪዲዮ ነው ባይ ዘ ዌይ። ስለዚህ ማንኛውም እናት አለም ይመችሽ። እንግዲህ ምን እናደርጋለን ይመችሽ። በኋላ ግን መጥታችሁ እንዳታለቃቅሱብን ከምሬ ነው የምላችሁ። የሆነ ነገር ስትሆኑ መጥታችሁ ማለቃቀስ ስራችሁ ነውና ቅድሚያ ስላልተጠነቀቃችሁ በጣም ከባድ ነውና ያለው ነገር በጣም እንትን ነው። ቤተሰብ በጣም ከባድ ነውና ለማንኛውም ትላላችሁ ያው ይሄ ነው ብዙም አላወራባችሁም። ብቻ እኔ በጣም ስለገረመኝ ነበር። እኔ እናንተ ትደግፉታላችሁ? ይሄን ነገር እናንተ ማለት ትደግፉታላችሁ ወይስ አትደግፉትም? እንዲሁም ሸቃል ለስራ መጥታችሁ ሌላ ሀገር ዜጋ ማግባት እኔ ብዙም ይቅርታ አድርጉልኝና አይመቸኝም። እንደው ሌላ ዜጋ ጋር መጋባት ምናምን ብዙ
አይመቸኝም። ምናልባት አሁን ስለማታገኝ ምናምን ልትሉ ትችላላችሁ አንዳንድ ልጆች ሆኖም ሳለ ግን እንደዛ አይደለም። ባይ ዘ ዌይ ስለማገኝ ስለማላገኝ ሳይሆን እኔ ኢትዮጵያን ነው የምወደው ነገራችን ላይ አይደለም። እኔ ከአረብ ጋር ይቅርና እኔ አሁን ከኢትዮጵያ ውጭ ራሱ እንደ ዲያስፖራ ምናምን ቢሆን እኔ አልፈልግም። ሀገራችን ላይ ነው ብዙን ጊዜ ያው ምንም ቢሆን እውነት ለመናገር አሁን ብዙ ወሬ ማውራት አልፈልግም። ሀገር ነው በእውነቱ ከሆነ ማለት ነው። ስለዚህ ምን ልላችሁ ፈልጌ ነው ለስራ መጥቶ እንደዚህ መጋጋጥ መላላጥ ምናምን መጃጃል እኔ ብዙም ፈን ያደርጋል ብዬ አላስብም በእውነቱ ከሆነ ማለት ነው። ስለዚህ እንግዲህ እናንተም ሀሳብ አስተያየታችሁን ስጡበት። ብቻ ጃይቢ ያስብላል። እኔ ቪዲዮ እንድሰራ ደግሞ የተገደድኩ አስባችሁታል። ይሄም ከታምሌል እያያችሁትን ቪዲዮ በጣም ነበረ ቲክቶክ ላይ ቆርጦ ለቀውት ከወገቡ ላይ አዝሏት ምናምን ነገር ደግሞ በጣም ያምራል ሰውየው ባይ ዘ ዌይ ማለት ነው። እኔ ግን እኮ ይቅርታ አድርጉልኝና እኔ እንዴት እንዳገባት አላውቅም እንጂ አረቦች እኮ ለኛ ያላቸው ንቀት እኮ ንቀት አይደለም። በጣም ነው የሚንቁን እኮ እኛን ወይ ሀገር ራሱ ያለን እኮ አይመስላችሁም? አንዳንዴ ከምሬ ነው የምላችሁ በጣም ነው የሚንቁን። አይደለም አጋባት ይቅርና ልጃቸው ምናቸው የሆነ ራሱ ጥፋት ሲኖርብን ራሱ እኮ እንዴት ነው የሚናገሩን ምናምን ረጅም አመት ተቀምጠን ምናምን በጣም ሀርድ ናቸው ከምር። ስለዚህ ከባዶች ናቸው እውነት ለመናገር አረቦች። እና ለማንኛውም ያለው ነገር ይሄ ነው ውዶቼ፣ ማሮቼ፣ ፍቅሮቼ ሁላችሁንም ከልብ ነው የምናመሰግነው። ሰላማችሁ ብዙ ትርፍርፍ ይበልልኝ። ብዙ ወሬም ላወራባችሁም ይሄን ያህል ካወራሁ ይበቃችኋል። ድምጼ ይሰማል አይደል? ድምጽሽ አይሰማም ስለምትሉ ያው እነሱ ስለሚኖሩ ለዛ ነው ቀስ ብዬም ቀርጽ። እነሱ ታውቃላችሁ ስልክ ስንይዝ ነው የሚሉት ይላሉ። እና ይሄን ያለው ነገር ለማንኛውም ሰላማችሁ ትርፍርፍ ይበልልኝ ውዶቼ፣ ማሮቼ፣ ፍቅሮቼ፣ ገለቦቼ እላችኋለሁ። አለ የሀገሬ ሰው